ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ለማካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ስለ አቶ ሌንጮ ለታና ስለ ፕሮፌሰር አስራት ወልደየስ አንዳንድ ማጋራችሁ በጣም የሚገርሙ ከሶሻል ሚዲያ ያገኘኋቸው ጉዳዮች አሉ። ስለሱ አጋራችኋለሁኝ። ከዛ በፊት ግን የመረጃ ቴሌቪዥን መርሃ ግብር በመረጃ ቴሌቪዥን ይሄ ፕሮግራም በመረጃ ቴሌቪዥን የሚተላለፍ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁኝ። ያው ሁላችሁም እንደምታውቁት የዋሜራ ሚዲያ በተለይ ስለ ፋኖም ስለሌሎችም ክስተቶች በስፋት ዝርዝር መዘገብ በዩቲዩብ የማንችልበት ሁኔታ ነው ያለው። ዩቲዩብ ፌስቡክም ነገሮችን እያጠበቁ በርካታ የፋኖ ደጋፊ ጋዜጠኞችን ብሎገሮችን እየዘጉ ብሎክ እያደረጉ ነው ያለው እና የዋሜራ ሚዲያም በተወሰነ መልኩ በዩቲዩብ የሚተላለፉ ፕሮግራሞችን ጥንቃቄ ባለው መልኩ ነው የምናቀርበው። ብዙ ነገሮችን ዝርዝር ይዘን አንወጣም። ነገር ግን ወገኖች እንደምታውቁት በዩቲዩብ የዩቲዩብ ፕሮግራም፣ የፌስቡክ ፕሮግራም፣ ኦንላይን ፕሮግራም ሙሉ ለሙሉ በዛ ላይ መተማመን አይቻልም። ህዝብ መረጃ እንዲያገኝ ዩቲዩብን የሚጠብቅ ከሆነ ፌስቡክን የሚጠብቅ ከሆነ ራሱን እያሞኘ ነው ማለት ነው እና በውጭ ሀገር ቤት ያሉ በርካታ ኢትዮጵያውያን እንደነ መሳይ መኮንን ሌሎች ዩቲዩቦችን ሰምተው መረጃ የሚያገኙት አንደኛ ደረጃ እነ መሳይንም ሌሎችንም ዩቲዩብ የሚያስቀጥላቸው ከሆነ ነው። ዩቲዩብ የሚዘጋቸው ከሆነ ፌስቡክ የሚዘጋቸው ከሆነ መረጃ እንዴት ነው የሚያገኙ ሰው? ሌሎች በርካታ ሚዲያዎችን እነ ኢትዮ 251 በርካታ በዩቲዩብ የሚተላለፉ ሚዲያዎችን ዩቲዩብ እየዘጋ በቃ ህዝብ አስተማማኝ በሆነ መንገድ ትክክለኛ የሆነ መረጃ እንዳያገኝ እየተደረገ። ስለዚህ በዩቲዩብ መተማመን አይቻልም። ሁለተኛ ደግሞ በዩቲዩብም በፌስቡክም መተማመን የማይቻለው ለምንድን ነው? ምንም እንኳን እሺ ፕሮግራሞችንም እንኳን ቢፈቅዱ በዩቲዩብ ፕሮግራሞችን እንደልብ ማስተላለፍ እንኳን ቢፈቅዱ አገዛዙ ኢንተርኔት ከዘጋ ኢንተርኔት ብሎክ ካደረገ በቃ አለ ቤት በኩል የሳተላይት ስልክ ያላቸው እንደ ስታርሊንክ የመሳሰሉ ያላቸው ካልሆኑ በስተቀር አብዛኛው ኢትዮጵያዊ በሲዲኤም ዳታ አውርዶ ጭኖ በስልክም ፕሮግራሞችን አውርዶ ልከታተል ቢል አይችልም። ስለዚህ በዩቲዩብ እና በፌስቡክ በቲክቶክ የሚደረግ ነገር በማንኛውም ጊዜ ቀጥል ይችላል። ሶስተኛ ደግሞ አድማጮቻችን ተመልካቾቻችን አገዛዙ ዩቲዩበሮችና ቲክቶከሮችን በሺዎች ቀጥሮ በቃ ይሄ ሳይበር ስፔሱን ሞልቶታል። ስለዚህ በአንድ በኩል ኦተንቲክ የሆኑ እውነተኛ የሆኑ መረጃዎችን የሚያቀርቡ ሚዲያዎች ቢኖሩ በሌላ በኩል ደግሞ እንደዚሁ የውሸት ፕሮፓጋንዳዎችንም ደግሞ የሚያቀርበዋል። ስለዚህ አገዛዙም የዛን ያህል ምንድን ያደረገው ሚዲያው ላይ የሚሰማሩ ቲክቶከሮችን ገዝቶ ብዙ ስላስተማራ አንዳንዴ እውነቱን ከውሸቱም ለማወቅ የሚያስቸግርበት ሁኔታ ነው ያለው። ስለዚህ በእነዚህ ምክንያቶች በዩቲዩብ እና በቲክቶክ ላይ ሪላይ ማድረግ ትንሽ አስቸጋሪ ነው። ስለዚህ በአስተማማኝ በሳተላይት ዩቲዩብ ከለከለ አልከለከለም፣ የተሳሳተ መረጃ ወጣም አልወጣም በአስተማማኝ ሁኔታ አገዛዙ ኔትወርኩን ዘጋም አልዘጋም በአስተማማኝ ሁኔታ ኢትዮጵያ ውስጥ ላለው ማህበረሰብ በትክክል ዜናዎች እንዲቀርቡ አማራጭ መረጃዎች እንዲቀርቡ ማድረግ የሚቻለው በመረጃ ቴሌቪዥን። ስለዚህም አለበለዚያ የመረጃ ቴሌቪዥንን አጠናክረን የመረጃ ቴሌቪዥን የተለያዩ ፕሮግራሞችን እያወጣ እንደ ዋሜራ ያሉ እንደ አሻራ ያሉ እንደ 251 ያሉ ፕሮግራሞችን ወደ አየር ላይ እያወጣ ዝግጅቶችን ማሰራጨት ካልቻለ አገር ቤት ያለው በ10 ሚሊዮን የሚቆጠረው በደንበጫ በሜጫ በመሸንቴ በማጀቴ በተለያዩ በቆላድባ በጨንደባ በተለያየ ቦታ ያሉ በድሬዳዋ በደባርቅ በተለያየ ቦታ በትግራይ ያሉ ወገኖች የመረጃ ቴሌቪዥን የሳተላይት ቴሌቪዥን መከታተል ካልቻሉ በቃ የሚያዳምጡት ምንድነው? ዋልታን ቴሌቪዥን፣ ፋና ቴሌቪዥን፣ ኢቢሲ፣ ኤቢሲ፣ አሚኮ፣ ኦቢኤን ምናምን የመሳሰሉት ነው የሚያዳምጡት። ስለዚህ መረጃዎች የማግኘት እድላቸው ምን ሆነ ማለት ነው ይጠፋል። ስለዚህ ሰው በጨለማ ውስጥ እና ሰው መረጃ እንዲያገኝ የመረጃ ቴሌቪዥንን ማገዝ በጣም አስፈላጊ ነው። የዋሜራ ፕሮግራም በመረጃ ቴሌቪዥን ይወጣል። ሌሎች ፕሮግራሞች በመረጃ ቴሌቪዥን ይወጣሉ።
በርካታ ሚዲያዎች ነው የሚወጡት። አንዱ ሚዲያ ባያስደስተን ሌሎች በጣም የምንደግፋቸው ሚዲያዎች ይኖራሉ። 100% ሁሉ ነገር እንደፈለግነው አይሆንም። ግን በዚህም ሆነ በዛ ግን አማራጭ የሌለው ነገር ስለሆነ መረጃ ቴሌቪዥን መደገፍ እንድትተባበሩ በዚህ አጋጣሚ በአክብሮት ጠይቃለሁ። በውጭ ሀገር ያላችሁ በአሜሪካ፣ በሳውዝ አፍሪካ፣ በአውሮፓ በተለያዩ ቦታዎች ያላችሁ አቅም ያላችሁ 100 ኢትዮጵያውያን $100 በወር የምናዋጣ ከተገኘን የመረጃ ቴሌቪዥን ወጪዎች በዋናነት ይሸፈናሉ። ስለዚህ በዚህ ጉዳይ ላይ ሁላችሁም ትብብር እንድታደርጉ በዚህ አጋጣሚ ጠይቃለሁ። የመረጃ ቴሌቪዥን ውስጥ ክፍተት የለም ማለት አይደለም። በመረጃ ቴሌቪዥን ውስጥ መታረም ያለበት ነገር የለም ማለት ነው። በመረጃ ቴሌቪዥን ውስጥ እኔ ራሴ ዋሜራ በማቀርባቸው ፕሮግራሞች በርካታ ከፍተኛ ተቃውሞ ይነሳል። እኔ በማቀርባቸው ሀሳቦች ተቃውሞ ተነሳ ማለት ግን የመረጃ ቴሌቪዥን ሙሉ ለሙሉ ከአየር ላይ ይወረድ ማለት ነው። እኔ በማቀርባቸው 100 ፕሮግራሞች ለምሳሌ በሁለቱ ደስተኛ ካልሆናችሁ ቢያንስ በ98 ደስተኛ ከሆናችሁ ቢያንስ አትሊስት ለ98 ጥሩ ፕሮግራሞችን በማየት መረጃ ቴሌቪዥን መደገፍ ያስፈልጋል። የኔን ፕሮግራም ደግሞ ባትወዱ ሌሎች ፕሮግራሞች እንደ 251 እንደ አሻራ እንደ ዘጋቢ ሌሎች ፕሮግራሞችን በመረጃ ቴሌቪዥን ይተላለፋል። ስለዚህ አንዱ ፕሮግራም ላይ ቅሬታ ካላችሁ ሌሎች ፕሮግራሞች ስላሉ እነሱን በማየት የመረጃ ቴሌቪዥን መቅረብ ያስፈልጋል። ለምን የመረጃ ቴሌቪዥን ከአየር ላይ ወረደ ማለት ህዝቡ በጨለማ ውስጥ ተቀምጧል። ስለዚህ ትግልን እንረዳ፣ ትግል ምን ማለት እንደሆነ የምናውቅ ሰዎች በዚህ ጉዳይ ላይ ትልቅ ትኩረት እንድትሰጡ ትልቅ ትኩረት እንድንሰጥ ይገባል ብዬ ነው የማምነው። በወር $100 በዚህ እንትን የመረጃ ቴሌቪዥን የፕላቲኒየም ጆይን በመረጃ ፕላቲኒየም ክለብ የሚለው መረጃ ዳቲቭ የሚለውን በመጫን በወር $100 ድጋፍ እንድታደርጉ በዚህ አጋጣሚ በአክብሮት ጠይቃለሁ። ይህም ብዬ ወደ አቶ ሌንጮ ለታና ወደ ፕሮፌሰር አስራት ወልደየስ ወስዳቸዋለሁ። እነዚህ ሁለት ወገኖች አቶ ሌንጮ ለታን እኔ በአካል አላውቀውም። እኔንም አያውቀኝም እኔንም አያውቀኝም እሱ ግርማ የሚባል ብላችሁ ብትጠይቁት ማን ነው ብሎ ይለኛ። እኔንም አያውቀኝም እኔም አላውቀውም ሌንጮ ለታን በአካል ተገናኝቼ ከሌንጮ ለታ ጋር አላውቅም። ፕሮፌሰር አስራት ወልደየስን ግን በአካል ሁለት ጊዜ አግኝቻቸው ፕሮፌሰር አስራት ወልደየስን ሁለት ጊዜ አግኝቻቸዋለሁ። አንደኛ ያገኘኋቸው በፕሮፌሰር አስራት ወልደየስ ልክ አስመራ ዩኒቨርሲቲ እንደጨረስኩኝ እንደ ፈረንጆች አቆጣጠር በ1990 አስመራ ዩኒቨርሲቲ እንደጨረስኩኝ በከተማ ፕላን ኮሌጅ የፊዚክስ እና የሃይድሮሊክስ መምህር እንደሆን ተቀጠርኩ። እዛ አስተማሪ ሆንኩኝ እና የፊዚክስ እና የሃይድሮሊክስ መምህር ሆኜ እዛ በማስተምርበት ጊዜ ገና 23 ዓመቴ ነው። በማስተምርበት ጊዜ እዛ በገባው በ7 ወሩ እንግዲህ መስከረም ላይ ጀመርኩኝ። እዛ ሌክቸረር ሆኜ የከተማ ፕላን ኮሌጅ መስከረም ላይ ስራ ጀመርኩኝ ሌክቸረር ሆኜ። ከዛ ግንቦት ላይ እንደ ፈረንጆች አቆጣጠር በ1991 ዓ.ም ወያኔ አዲስ አበባ ገባች። ወያኔ አዲስ አበባ ከገባች በኋላ የአዲስ አበባ ቻርተርን ለማቋቋም ኮንፈረንስ አዘጋጀች። ኮንፈረንስ በምታዘጋጅበት ጊዜ የአዲስ አበባ በአገር ቤት ያሉ የከፍተኛ ተቋም መምህራንን በሙሉ በልደታ አዳራሽ ስብሰባ ጠራች እና እኔም የከተማ ፕላን ኮሌጅ ሌክቸረር ስለሆንኩኝ በልደታ አዳራሽ በአዲስ አበባ ዩኒቨርሲቲ ልደታ አዳራሽ ተገኘው። በዛ በተገኘው ጊዜ ተፈራ ዋልዋልና ዳዊት አባቱ ስም ጠፋኝ፣ ዳዊት የሚባሉት ሁለቱ ስብሰባው ላይ ይገኛሉ። ስብሰባው ላይ ይገኙና ውይይት ያደርጋሉ። ከእናንተ መካከል የሽግግር መንግስት ለማቋቋም የአዲስ አበባ ቻርተር ህግ ስለሚያስፈልጋት ህግ ለማውጣት ተወካይ እንድትሰጡን ነው የሚል ጥያቄ ያቀርባሉ። ተወካይ እንዲሰጡ ብለው ጥያቄ በሚያቀርቡበት ጊዜ የምታስታውሱ ከሆነ በዛን ጊዜ የነበራችሁ ሰዎች የምታስታውሱ ከሆነ እነ ፕሮፌሰር መስፍን ያሉበት እነ ሰለሞን እነ ዶክተር ሰለሞን ተርፋ ዶክተር ስብሃት ያሉበት 19 መምህራን ያሉበት አንድ ኮሚቴ ነበር። ያ ኮሚቴ ከጥቂት ወራት በፊት መንግስቱ ኃይለማርያም ከስልጣን እንዲወርድ የሽማግሌዎች መንግስት እንዲያቋቁም ጥሪ ያቀረበ ኮሚቴ ነበር እና ያ ኮሚቴ ስላለ እነዚህ 11ዱ የኛ ተወካይ ሆነው በቃ በጉባኤው ይሳተፉ የሚል ጥያቄ ከቤቱ ይነሳላቸዋል። የዚህን ጊዜ እነ ተፈራ ዋልዋ እነ ዳዊት መጨረሻ አይደለም የሚፈቀድላችሁ 11 ሰው የሚፈቀድላችሁ አንድ ተወካይ ብቻ ነው በሚል አንድ ተወካይ ድምጽ የሚሰጥ አንድ ተወካይ ታዛቢ ደግሞ 2 ተወካይ ብለው የተወሰነ ለከፍተኛ ለመምህራን የተወሰነውን ኮታ ያቀርባሉ። የዚህን ጊዜ ህወሓት ምን ያህል ነው በዛ ስብሰባ ላይ ቁጥር የሚያስገባው ኦነግስ ምን ያህል ነው የሚል ጥያቄ ቀረበላቸው እና በዛ በጥያቄው መሰረት ወገኖች ተመልከቱ። ህወሓት ለኦነግ የተሰጠው ኮታ
ለነ ሌንጮ ለታ የተሰጠው ኮታ 13 ነው። 13 ድምጽ የሚሰጡ ለህወሓት ደግሞ የተሰጠው ኮታ 52 3 ለወደድ 13 ለወደድ 13 ለህወሓት ምናምን እያሉ 13 ለነ ታምራት ላይ ምናምን እያሉ 50 ምናምን ነው የተሰጠው። ለኦነግ ደግሞ ለነ ሌንጮ ለታ 13 ነው የተሰጠው። 13 ተወካይ ኢትዮጵያ ውስጥ ላሉ የከፍተኛ ተቋማት ዩኒቨርሲቲዎችና ኮሌጆችን በሙሉ ለወከሉ ሰዎች ግን አንድ ተወካይ ብቻ ነው የተፈቀደው። ድምጽ የሚሰጥ አንድ ተወካይ፣ የሚታዘብ ደግሞ ሌላ ሁለተኛ ተወካይ እና በዚህ መሰረት ፕሮፌሰር አስራት ወልደየስ ነፍሳቸውን ይማር ፕሮፌሰር አስራት ወልደየስ ያ የምሁራን የከፍተኛ ተቋማት ምሁራን የኮሌጆች የዩኒቨርሲቲ መምህራን ምሁራን ተወካይ እንዲሆኑ እሳቸው ተመረጡ። እኔ እሳቸው ሲጠቆሙ አጨበጨብ እና እኔ እንደው ኢትዮጵያ ውስጥ የመረጥኩበት ጊዜ ቢኖር እሱ ድምጽ የሰጠሁበት ጊዜ ቢኖር ድምጽ የሰጠሁት ኢትዮጵያ ውስጥ ድምጽ ተቻለ መርጫ እና በታሪኬ በህይወቴ ኢትዮጵያ ውስጥ የመረጥኩት ሰው ቢኖር ፕሮፌሰር አስራት ወልደየስ ብቻ። እንደ ዩኒቨርሲቲ እንደ ኮሌጅ መምህር ድምጽ የሰጠሁት እኔን ይወክሉኛል ብዬ ድምጽ የሰጠሁት ለፕሮፌሰር አስራት ወልደየስ ብቻ። ከዛ ነፍሳቸውን ይማር ዶክተር መኮንን ቢሻው ደግሞ ታዛቢ ሆነው እንዲቀርቡ ሁለቱ ይወከላሉ። እንግዲህ ያኔ ነው እኔ ፕሮፌሰር አስራትን ለመጀመሪያ ጊዜ ያየኋቸው። ከዛ በኋላ ደግሞ መአህድ የመላው አማራ ህዝባዊ ድርጅት የሚባለውን ፕሮፌሰር አስራት ያቋቁማሉ። ያን ያቋቋሙበት ምክንያት ደግሞ በአርሲ ጉጉ በበደኑ አማራ በሚል በአማራው ማህበረሰብ ላይ የሚደርሰውን ጭፍጨፋና ሰቆቃ ካዩ በኋላ ሌላው ማህበረሰብም አማራውን እንደ ጠላት እየቆጠረ እንደ ጠላት እያጠቃ ሌላው ማህበረሰብም በአማራው ላይ የሚደርሰውን ነገር ለምን ብሎ ማለት የማይችልበት ሁኔታ ስለደረሰ አማራ ራሱን መታደግ አለበት፣ ራሱን ማዳን አለበት ብለው የመላው አማራ ህዝብ ድርጅት አቋቋሙ። ያንን ድርጅት እንዳቋቋሙ መረጃው የደረሰ እየሰጠኝ አንድ ጓደኛዬ ነው እና ሲሰጠኝ ደንቡን ሲያስነብበኝ ደንቡ ላይ ምን ይላል? በቃ አንደኛ ዓላማ አማራውን ማታደግ ይላል። ሁለተኛ ዓላማ ደግሞ ኢትዮጵያን ማዳን፣ ከሌሎች ኢትዮጵያን ከሚወዱ ጋር ሆነን ኢትዮጵያዊ ወደ ድርጅት እንሸጋገራለን የሚል ደንባቸው ላይ ወደ ኢትዮጵያዊነት ወደ ኢትዮጵያዊ ድርጅትነት እንሸጋገራለን። በአማራ ስም የተደራጀ ነው፣ በጊዜያዊነት ነው፣ አማራውን ለማዳን ነው የሚል ፕሮግራም ስላለ ይሄ ድርጅትማ የአማራ ብሔረተኛ ድርጅት አይደለም፣ ይሄ ድርጅት ኢትዮጵያን የሚወድ ድርጅት ነው በሚል እኔም መአህድን መደገፍ ጀመርኩ ማለት ነው። ከዛ መአህድን ደግፌ ፕሮፌሰር አስራት ወልደየስ በመገናኛ መንገድ ላይ ከአዲስ አበባ አስመራ መንገድ ላይ የውሃ ልማት ኮሚሽን የሚባል አለ። አሁን ይኖር አይኖር አላውቅም። በውሃ ልማት ኮሚሽን ውስጥ በነበረ ስብሰባ ላይ ተገኙ እና እሳቸውንም ደግሞ ለሁለተኛ ጊዜ ያኔ አያዋቸው እና እነዚህ ሁለት እንግዲህ በአዲስ አበባ ቻርተር ስብሰባ ላይ ተገኝተው ንግግር አድርገዋል እና ወደ ንግግሩ መጥቼ ስለነዚህ ሰዎች ልዩነት ግልጽ በሆነ መንገድ ከማሳየት በፊት አሁን በቅርብ የወጣ በፌስቡክ የወጣ አንድ ሰነድ አለ። እሱን ላጋራል። በጣም ይቀርባል እና ይሄ ሰነድ አድማጮቼ፣ ተመልካቾቼ በቅርቡ ሌንጮ ለታ የጻፈው ነው። መጽሐፍ ጽፏል እና በመጽሐፉ ላይ ከተጻፈው ነው ማነብላችሁ እና ሌንጮ ለታ የጻፈው ላምብላችሁ። እንግዲህ ምን ያህል የነዚህ የኦሮሞ ብሔረተኞችና የአማራ ብሔረተኞች መካከል ያለውን ልዩነት እንድናውቅ እና ፕሮፌሰር አስራትና ሌንጮ ለታ እነሱን በማየት ምን ያህል የአማራ ብሔረተኞችና የኦሮሞ ብሔረተኞች ልዩነትን በዚህ በማስረጃ ፍንትው አድርገን መረዳት እንችላለን። እና ምን ይላል አቶ ሌንጮ በመጽሐፉ ምን ይላል? ወደ ትግል ስወጣ ሶስተኛዋ ልጄ በእናቷ ማህፀን ነበረ ይችላል። ወደ ትግል ስወጣ ሶስተኛዋ ልጄ በእናቷ ማህፀን ነበረች። ስትወልድ አላየኋትም። ለትግል ስወጣ ግን ስም አውጥቼላት ነበረ። ለእናቷ የሰጠኋት አደራ በማህፀንሽ ያለው ሲወለድ ወንድ ከሆነ ስሙን ቦና በዩ፣ ሴት ከሆነች ደግሞ ቦንቱ በያት የሚል ነበረ።
ባለቤቴ በምትወልድበት ጊዜ የነበረው ሁኔታ ግን አስከፊ ነበር። ደርግ ኢህአፓንና መኢሶን ጨርሶ ሌሎች ተቋሚዎችን የሚያስርበት የኦነግን የህዝባዊ ግንባር ሓርነትና የህወሓትን ህቡ አህዶች ከሀገር ውስጥ ለማጥፋት ሰዎችን በግፍ እያጋዘ ወደ ወኒ የሚያጉሩበት ጊዜ ነበር። እናቷ የኔን አደራ ሰምትታ ጊዜውን በሚያስታውስላት ስያሜ ጎሊ ብላ ጠራቻት። የመጀመሪያ ልጄ አፏን ስትፈታ ትዝ ይለኛል። ያኔ የተከራየውበት በኮሎኔል ካሳዬ ማንደፍሮ ግቢ ውስጥ ነበር። ኮሎኔል አንዲት ቡችላ ነበረቻቸው። ስራውዬ ምሽት ላይ ወደ ቤት ስመለስ ልጄ ስራዬን ትቼ ወደ ቤቴ ስመለስ ልጄ በር ላይ ቆማ ይላል። ልጄ በር ላይ ቆማ ቡቺ ና ስትል ሰማኋት። ጆሮዬን ማመን አልቻልኩም። ጉድ ሆኛለሁ። ልጄ ጭራሽ በስርዓቱ ቋንቋ አፍ ልትፈታ ነው ብዬ ተናደድኩ። ችግሩ የት እንዳላጠን ነው። እንግዲህ ተመልከቱ፣ ተናደድኩ። አማርኛ በመናገሯ ተናደድኩ። ለጨረታ ነው የሚል አማርኛ በመናገሯ ልጄ አማርኛ ተናገረች። ለምን ቡቺ ለምን ና አለች ብዬ ምን ሆንኩ ይላል። ተናደድኩ። ችግሩ የት እንዳለ ከዛ አጠናው ይላል። ከቤቴ ነበረ። ቤት ውስጥ ያሉ ሰራተኞቼ የሚናገሩት አማርኛ ነው። ልጆቼ በስራ ላይ ጎበዝ ነበሩ። ነገር ግን ልጄን አማርኛ እንዲያስለምዷት አልፈለኩም። ሲነጋ በጠዋት ተነስቼ ሰራተኞቹን በሉ ከአሁን ሰዓት ጀምራችሁ ቤቴን ልቀቁ አልኩና ወደ ቡራዮ አመራው። ከአሁን በኋላ ቤቴን ልቀቁ። እነዚህ ሰዎች የሌንጮን ልጅ ጎሊ ነው የምትባለው ጎሊን በደንብ ይንከባከባታል ወይ? በደንብ ገለዋን ያጥቧታል ወይ? ጥሩ ምግብ እየሰሩ በደንብ ያበሏታል ወይ? ጤንነቷ እንዲጠበቅ አደጋ ውስጥ እንዳትወድቅ ወደማያስፈልግ ነገር ውስጥ እንዳትገባ በደንብ ስራዋን ሰርተው ይንከባከባታል ብሎ ሌንጮ አልጠየቀው። በፍቅር ነው ወይ እየተንከባከባት ያሉ? እንደ እናት ነው ወይ እየተንከባከባት ያሉ? ፍቅርን ያሳያታል ወይ ብሎ አይደለም የተናደደው። የነዚህ ሰዎች ከቤቱ ያባረራቸው ሰራተኞቹን ሌንጮ ከቤቱ ያባረራቸው አማርኛ ለምንድናቸው? አማርኛ ልጄን ለምን አስተማሩ? ከዚህ አካባቢ አማርኛ መናገር የማይችሉ ሰራተኞችን አግኝቼ ይዤ ተመለስኩ። ከቡራዩ የመጀመሪያ ልጄ በአፋን ኦሮሞ አፋን ፈታች። ሁለተኛዋ ልጄ ከርሷ ሲሰማ ስላደገ አልተቸገረም። ሶስተኛው ልጄ ግን መናገር ስትጀምር ምን የሚል ቃል እንደተናገረች አላቅም፣ አልነበርኩም፣ አልሰማሁም። ይህ በጣም ያሳዝነኛል ብሎ ሌንጮ ለታ ይሄን ይናገራል። አድማጮች የተመከሩት እንግዲህ ሌንጮ ለታ ነው አማርኛ መናገር ምን ያህል እንደሚጠላ እና ይሄ ሌንጮ ለታ የሚያደርገውን ይሄ ፖለቲካ ነው። እንግዲህ ኢትዮጵያ ውስጥ አሁን ሌንጮ ለታ ወደ ስደት ወደ ኖርዌይ ኖሯል። ኖርዌይ ኖሯል። ኖርዌይ የኖርዌይ ዜግነትን አግኝቷል። እዛ በሰላም እየኖረ ነው። ከዛ አሁን በኖርዌይ ዜግነቱ ቤኔፊት ያገኛል፣ ጥቅም ያገኛል። ከዛ አዲስ አበባ መጥቶ ደግሞ እየተንቀባረረ እየኖረ ነው። እንግዲህ የሌንጮ ፖለቲካ የኦሮሞ ብሔረተኞች ፖለቲካ ይሄ ነው። ፖለቲካቸው የተመሰረተው በጥላቻ ላይ ነው። ሌላ እንግዲህ እዚህ ጋር ስለ ሌንጮ ነው። ስለ ሌንጮ ሰራተኞቹን አማርኛ ተናገራችሁ ብሎ አማራ ናችሁ ብሎ አማራነት አማርኛ መናገርን እንደ ወንጀል ቆጥሮ ተናዶ
ጥሩ የነበሩ ሰራተኞችን ልጆቹን በጥሩ ሁኔታ ይንከባከቡ የነበሩ ሰራተኞችን ጊዜም አልወሰደም፣ በርህራሄና በጭካኔ ነው ያባረራቸው። ሌንጮ ለታ የኦሮሞ ፖለቲካ እንግዲህ ማለት ይሄ ነው። የኦሮሞ ፖለቲካ ማለት ይሄ የጥላቻ ፖለቲካ። እስቲ ወደ ፕሮፌሰር አስራት ወልደየስ ልሰዳችሁ። ፕሮፌሰር አስራት ወልደየስ ለሚመለከተው ሰው ሁሉ ይላል። እንግዲህ ሰራተኛቸው ለ9 ዓመት ያገለገለቻቸው ሰራተኛቸው ያው በተለያየ ምክንያት ወደ ሌላ ቦታ በፈቃዷ ለመንቀሳቀስ በምትሄድበት ጊዜ ፕሮፌሰር ሌላ ቦታ የሥራ ዕድል በደንብ እንዳገኝ ደብዳቤ ጻፉ ብላ ተጠየቀች እና ወይዘሮ ብርኮቴ ዓለም ትባላለች። ወይዘሮ ብርኮቴ ማለት የደቡብ ስም ነው። ከደቡብ ክልል ምናልባትም ከኦሮሞም ይሆናሉ፣ ከደቡብ ክልል ሊሆን ይችላል። አማራ ግን አይደለም። ብርኮቴ ማለት የአማራ ስም አይደለም። እና ደብዳቤ ትጠይቃለች። ከዛ ከጠየቀች በኋላ ወይዘሮ ብርኮቴ ዓለም ፕሮፌሰር አስራት ወልደየስም ለኚህ 9 ዓመት ላገለገሏት ሰራተኛ ደብዳቤ ይጽፋሉ፣ በእንግሊዝኛም በአማርኛ ሰራተኛቸው ጥሩ ዕድል እንዲኖራት ለማድረግ። ሰራተኛቸው አማራ አይደለች፣ የደቡብ ሰው ናት። ለሚመለከተው ሰው ሁሉ ይላሉ ፕሮፌሰር አስራት ወልደየስ። ወይዘሮ ብርኮቴ ዓለም ለ9 ዓመት ያህል በቤቴ ውስጥ በወጥ ቤትነት የቤተሰቡን ልብስ በማጠብና በመተኮስ እንዲሁም የቤቱን ጽዳት በመጠበቅ ስትሰራ ኖራለች። ወይዘሮ ብርኮቴ በጣም ጎበዝና አዋቂ የወጥ ቤት ሰራተኛ ከመሆኗም በላይ በልብስ አጠባና መተኮሱም ችሎታ ያሉ ምንድነው ቆስቲ በደንብ በልብስ አጠባና መተኮሱም ችሎታዋ ያለ ልክ ነው። በጠቅላላ ፕሮፌሰር አስራት ይጽፋሉ። በጠቅላላ ጎበዝ ሰራተኛ ከመሆኗም በላይ ከሰው የመስማማትና የመግባባት ጠባይ ያላት፣ ተመልከቱ፣ ከሰው የመስማማትና የመግባባት ጠባይ ያላት፣ ንጽህናን ጠባቂ ነች። ከሁሉም በላይ ታማኝና እምነት የሚጣልባት ጨዋ ሴት በመሆኗ ለተመሳሳይ ስራ ሙሉ ድጋፌን የምሰጣት መሆኔን አረጋግጣለሁ። ዶክተር አስራት ወልደየስ ብሎ ነው የጻፉት ለሰራተኛቸው። እንግዲህ ፕሮፌሰር አስራት ወልደየስ በዚህ መልኩ ነው ያስተናግዳል። ይሄም ደግሞ አልፈልግሽም ሂጂ ብለው ሳይሆን አንቺ ከደቡብ ነሽ፣ አንቺ እንደዚህ ነሽ፣ አንቺ ዘርሽ እንደዚህ ነው፣ አንቺ ጎሳሽ እንደዚህ ነው፣ አንቺ ጎጥሽ እንደዚህ ነው በሚል ሳይሆን በቃ ያው ስራዋ ስላለቀ አስፈላጊ ስላልሆነ ወደ ሌላ ቦታ መሄድ ስለፈለገ ሴትዮዋ የትብብር ደብዳቤ በዚህ መልኩ ተጻፈ። 9 ዓመት ሙሉ ፕሮፌሰር አስራትን ስታገለግል የነበረች አክብረው፣ ስራ አይናቅም፣ ስራ ክቡር ነው፣ አክብረው በማመስገን ሪኮግናይዝ በማድረግ ነው የጻፈው። እንግዲህ ልዩነቱን ተመልከቱ። የነዚህ ሁለት ሰዎችን ልዩነት ለሰራተኞቻቸው ያደረጉት ልዩነት ነው። አንደኛው አማርኛ ለምን ልጄን አስተማርሽ፣ አማርኛ ለምን ተናገርሽ፣ አማራ ነሽ ብሎ ማባረር፣ መናደድ፣ የነፍጠኛ ቋንቋ ብሎ መናደድ። ፕሮፌሰር አስራት ደግሞ እንግዲህ የሌንጮ የኦሮሞ ብሔረተኝነት አራማጆች መካከል ቁንጮ ነው። እንግዲህ ማሳያ ነው። ሌንጮ ለታ፣ አሰፋ ጀለታ፣ ሕዝቅኤል ጋቢሳ ምናምን የመሳሰሉት በሙሉ የኦሮሞ ብሔረተኛ ፖለቲከኞች ማሳያዎች ናቸው፣ ምልክቶች ናቸው። እንግዲህ የነዚህ የኦሮሞ ብሔረተኝነት ምልክት እንግዲህ ይሄ ነው ወገኖች። ፕሮፌሰር አስራት ወልደየስ ደግሞ የአማራ ፖለቲከኞች ምልክት ናቸው። እንግዲህ የአማራ ፖለቲካና የኦሮሞ ፖለቲካን እንግዲህ ልዩነቱን ምልክት ከሆኑ ከነዚህ ሁለት ሰዎች ማየት እንችላለን ማለት ነው። ለሰራተኞቻቸው ያሳዩትን በማየት የጻፉትን በማየት መናገር እንችላለን። በጣም የሚገርማችሁ ሌንጮ አሁን ድረስ
አሁን ድረስ እንደው እንደዚህ አይነት ከዚህ በፊት ያኔ እንደዚህ ማድረጉን ራሱ ሳያፍርበት አሁንም መናገሩ የሚያሳያችሁ አሁንም ያለው አስተሳሰብ ነው። ሽማግሌ ሆኖ ዱላ ይዞ እየተራመደ እንኳን ያኔ የወሰነውን ውሳኔ እንደ ትልቅ ነገር አድርጎ በመቁጠር ነው መጽሐፉ ላይ ያስቀምጠው። አሳዝን። ይሄን ያህል እነዚህ ሰዎች የኦሮሞ ፖለቲከኞች ይሄን ያህል በአስተሳሰብ የቀነጨው። ወደ ትንሽ ገፋ አድርጌ ልውሰዳችሁ። እነዚህ ሁለት ሰዎች በአዲስ አበባው ቻርተር እንግዲህ ያልኳችሁ ፕሮፌሰር አስራትን ወክያቸው ነው እንግዲህ ከረኩት ብያለሁ። በአዲስ አበባ ቻርተር የተናገሩትን ላሳያችሁ። የኤርትራ ጉዳይ ተነሳ። በኤርትራ ጉዳይ ላይ እኔ የአዲስ አስመራ ዩኒቨርሲቲ ተማሪ ነኝ። የኤርትራን መገንጠል አጥብቄ ያን ተቃውሜያለሁ፣ አሁን እቃወማለሁ። የኤርትራ መገንጠል፣ የኤርትራ ከኢትዮጵያ መለየት ለኤርትራ ያተረፈላት ስቃይና መከራ ነው ብዬ ነው የማምነው። ጥሩ ነገርም አላመጣላቸውም። ነፃ ወጣን ኤርትራ ሆነን ብለው ኤርትራ ነፃ ወጣን፣ ኤርትራ ተገነጠለች፣ ሀገራችን ኤርትራ ብለው ምንም ያተረፉት ነገር የለም። የኤርትራ ማህበረሰብ በደርግ ጊዜ በኃይለሥላሴ ጊዜ ከነበረው ሁኔታ በጣም ያሽቆለቆለ ሁኔታ ነው ያለው። አስመራ ከተማ ነፃ ወጣች፣ ኤርትራ ነፃ ወጣች ተብሎ አስመራ ከተማ በ16ኛው ክፍለ ዘመን የነበረች ከተማ ነው የሆነ ያለች። እንኳን ልትሻሻል እንኳን ትልቅ ነገር ሊያገኝ በ16ኛው ክፍለ ዘመን የነበረች ከተማ ናት አስመራ ከተማ። እና የኤርትራ መገንጠል ከምንም ነገር በላይ የኤርትራን ሕዝብ በጣም ጎድቷል ብዬ ነው የማምነው። እና ያኔ እነ መለስ ዜናዊ እነ ኢሳያስ አፈወርቄ ኤርትራን ለመገንጠል በሚሰሩበት ጊዜ ፕሮፌሰር አስራት ወልደየስ አድማጮቻችን፣ ተመልካቾቻችን ፕሮፌሰር አስራት ወልደየስ በብቸኝነት ነው የተቃወሙት። ይሄ በኤርትራ ላይ የሚደረገው ውሳኔ ትክክለኛ ውሳኔ አይደለም፣ ጉዳት የሚያመጣ ውሳኔ ነው፣ ፍቅር ይሻላል፣ በይቅርታ መንፈስ በይቅር ለእግዚአብሔር ነገሮችን አስተካክለን በፍቅር ብንቀጥል ይሻላል በሚል ኤርትራን ለማስገንጠል አንቀጽ 39ን በማጽደቅ ኤርትራን እንድትለይ በማድረግ እየተከደበት ያለውን ነገር ከፍተኛ ጉዳት እንደሚያመጣ ያኔ እኔና ሌሎች ዩኒቨርሲቲ መምህራን የወከልናቸው ፕሮፌሰር አስራት ወልደየስ ማስጠንቀቂያ ሰጥተው ነበረ። ተቃውሞ በብቸኝነት የተቃወሙት እነሱ ናቸው። እዛ ውስጥ የነበሩትና ነፍሳቸውን የማነ ፕሮፌሰር በየነ ጴጥሮስ እነዚህ በሙሉ ሲስማሙ፣ ሁሉም ሲስማሙ በብቸኝነት የኤርትራን መለየት፣ የኢትዮጵያን ባህር አልባ መሆን፣ አንቀጽ 39 ሌላም በቃ ኢትዮጵያን በዘር የሚከፋፍለውን ፖለቲካ በብቸኝነት የተቃወሙት ፕሮፌሰር አስራት ወልደየስ ናቸው። እሳቸውም የተቃወሙት ደግሞ ለምንድን ነው? ስማርት ስለሆኑ ነው። ዘር ላይ ጎሳ ላይ ሳይሆን ሰው ላይ የሚያተኩሩ ስለሆኑ ነው። በሀገር ላይ የሚያመጣው መዘዝም ስለተረዱ ነው። ለሰብአዊነት ክብር ስላላቸው። አንድ ጊዜ ዶክተር ወዳጄነህ መሐረነህ ስለ ፕሮፌሰር አስራት ሲናገር፣ ፕሮፌሰር አስራት ዶክተር ወዳጄነህ መሐረነህ ዩኒቨርሲቲ መምህር ነው። የዩኒቨርሲቲ መምህር ሆኖ ይቅርታ፣ የጥቁር አንበሳ የሜዲካል ስኩል ዶክተር ነው እና ዶክተር ተማሪ የነበረ ጊዜ አንዱ ሐኪሙ ፕሮፌሰር አስራት ወልደየስ ነው። እና ፕሮፌሰር አስራት ወልደየስ እዛ በጥቁር አንበሳ ሕክምና በሚያደርጉበት ጊዜ ቁስለኛ ድንገተኛ ቁስለኛ መጣ። ቁስለኛ በሚመጣበት ጊዜ እኛ አልፈን ልንሄድ ስንል ዶክተር ፕሮፌሰር አስራት ተቆጥቷል። የአንድ የሜዲካል ዶክተር ትልቁ ኃላፊነት ሰውን ማዳን ነው። ሰውን ማዳን ትምህርት የሚጀምረው በተግባር ሰውን ከማዳን ነው በሚል ሌሎች ትምህርት አንዳንድ አክቲቪቲዎች መውሰድ ነበርባቸው። እሱን አቋርጠው ፕሮፌሰር ለተማሪዎች የሚሰጡትን ትምህርት ፕሮፌሰር አስራት ወልደየስ አቋርጠው ወደ ድንገተኛ ሰውን ወደ ማዳን ነው የሄዱት። ለምን? ሜዲሲን ስታርት ባይ ሴቪንግ ላይፍ። ለሰብአዊነት ቦታ ያላቸው ሰው ናቸው ፕሮፌሰር አስራት ወልደየስ። ስለዚህ በአጠቃላይ በትግራይ ህዝብ ላይ፣ በኤርትራ ህዝብ ላይ፣ በተቀረው ኢትዮጵያ ህዝብ ላይ የሚያመጣውን ችግርና ሰቆቃ አስቀድመው ስለተረዱ ይሄ አያዋጣም፣ ፍቅር ነው የሚሻለው በሚል ፕሮፌሰር አስራት ወልደየስ በዛ ኮንፈረንስ ላይ የተናገሩትን እንደው ላሰማችሁ። የታለ ያውና በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ
በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ሕግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ እዚህ ጋር አድማጮቼ ለድምፁ ጥራት በጣም ለምስሉ ጥራት በጣም ይቅርታ ጠይቃለሁ። የቆየ ቪዲዮ ስለሆነ ነው። ፕሮፌሰር አስራት ኤርትራ ወደ ኢትዮጵያ የተመለሰችበትን ታሪክ በስፋት ካስረዱ በኋላ ይሄ የመጨረሻ ውሳኔ ነው እና የኢጣሊያን ቅኝ ግዛት ሀገሮች በሙሉ የተወሰነበት ታሪክ በዛ መንገድ ነው። የኢትዮጵያም ታሪክ የተወሰነው ባይንዲንግ ነው፣ ገዢ ነው፣ ከዚህ ውጪ መሄድ አይቻልም ብለው ያለውን ሁኔታ ነው የነበረውን ታሪክ ነው አቅርበው የተናገሩት። ግን ይህንን ደግሞ መቀየር ደግሞ ካስፈለገ በምን መልኩ መቀየር እንዳለበትም ደግሞ ፕሮፌሰር አስራት ያስረዳሉ። ሲንከታተል ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ሕዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። ፕሮፌሰር አስራት ወልደየስ በአዲስ አበባው በ1991 ዓ.ም እንደ አውሮፓውያን አቆጣጠር በአዲስ አበባው ቻርተር ምስረታ ላይ የተናገሩት በኤርትራ ጉዳይ ላይ በአንቀጽ 39 ጉዳይ ላይ የተናገሩት ያለው ነገር በፍቅር በኢትዮጵያዊነት ድባብ መንፈስ በይቅር ለእግዚአብሔር መፈታት ነው ያለበት በሚል አጥብቀው ነው የተቃወሙት። ግን እሳቸው ያኔ ቢሰሙ ኖሮ አሁን የኤርትራ ህዝብም የትግራይ ህዝብም አሁን ያለበት ስቃይ ውስጥ አይደርስም ነበር። ያኔ አቶ ኢሳያስ አፈወርቂና አቶ መለስ ዜናዊ ወዳጆች ስለነበሩ የአብዛኛው ህዝብን ፍላጎት ወደ ጎን አድርገው ህዝብ ሳይመክርበት ህዝብ ሳይስማማ እነሱ ብቻ በዚህ በሰበሰቡት አዳራሽ ነው ውሳኔ ያሳለፉት። እነሱ ብቻ በዚህ ውሳኔ ያሳለፉት ኢትዮጵያን ባህር አልባ ለማድረግ የኢትዮጵያ ህዝብ አልወሰንም። የኢትዮጵያ ህዝብ አልመከረም። እነሱ ራሳቸው ነው ተነጋግረው በዛው ወቅት ስልጣን ያዙ። በዛው ወቅት ኃይል ያላቸው፣ በዛው ወቅት ጠመንጃ ያላቸው እነሱ ስለሆኑ በጉልበት ነው ያለው እና ህጋዊ መሰረት የለውም። የኢትዮጵያ ህዝብ ሳይመክር ምንም አይነት ውሳኔ መወሰን የለበትም ብለው ፕሮፌሰር አስራት ወልደየስ ያኔ አስጠንቅቀዋል። የኤርትራን መገንጠል አጥብቀው ተቃውመዋል። ሆኖም ያው አቶ ኢሳያስ አፈወርቂና አቶ መለስ ዜናዊ ህዋቶችና ሻቢያዎች ያን ጫጉላ ሸረሸሮች ነበሩ። በራሳቸው ውሳኔ ያው የሚያደርጉት ነገር ከዛ በኋላ ብዙም አልቆየም። ከ7 ዓመት በኋላ ወደ በየነ ጦርነት ሲወስድ እስከ ቅርብ ጊዜ ድረስ ከፍተኛ ጦርነት ውስጥ ነው። እስከ ቅርብ ጊዜ ድረስ
አሁን ነው ጽምዶ በሚል የህወሓት ሰዎችና የኤርትራ ሰዎች መነጋገር ጀመሩት። ያኔ እኮ ፕሮፌሰር አስራት ወልደየስ እኮ መጀመሪያ ጊዜ ጽምዶን እኮ የሰበኩት እኮ ፕሮፌሰር አስራት ወልደየስ ነበሩ። ፍቅር ይሻላል፣ መጣመድ ይሻላል፣ መነጋገር ይሻላል። በተለይ ወያኔና ሻዕቢያ ያላቸውን ግንኙነት ይዛችሁ እንደውም የበለጠ ኢትዮጵያን አጠናከር ይሻላል ብለው እኮ ፍቅርን እኮ ሲናገሩ የነበሩት እነሱ ናቸው። ግን ላለፉት 35 ዓመታት በሻዕቢያና በኤርትራ መካከል የነበረው ታሪክ የጦርነት ታሪክ ነው፣ የመገዳደል ታሪክ ነው። ሻዕቢያዎቹ ወያኔዎቹ ሻዕቢያዎቹ ኢኮኖሚክሊ ደካማ እንዲሆኑ አይዞሌትድ እንዲሆኑ በዓለም አቀፍ ማህበረሰብ እንዲገለሉ በማድረግ ከፍተኛ የሆነ ጉዳት በኤርትራ ህዝብ ላይና በኤርትራ ኢኮኖሚ ላይ አድርሰዋል ወያኔዎቹ። ሻዕቢያዎቹ ደግሞ አሁን ሰሞኑን በትግራይ ጊዜ ጦርነት እንዳየነው ወያኔን ለመበቀል ትግራይ ውስጥ ገብተው የትግራይ ከፍተኛ ተቋማትን የትግራይ ኢንዱስትሪዎችን መስፍን ኢንጂነሪንግ ምናምን የተለያዩ መሶበ ሲሚንቶ የተለያዩ ከባባድ ኢንዱስትሪዎችን በሙሉ ነቅለው ነው ወሰዱ። ወያኔዎቹ በኤፈርትን በተለያየ መንገድ የገነቡትን ነገር በሙሉ ነቅለው ነው ወሰዱ። እና ትግራይ ያለውን ሁኔታ ስንመለከት ኤርትራ ያለውን ሁኔታ ስንመለከት አሁን ያሉበትን ሁኔታ ስንመለከት በጣም የሚያሳዝን ሁኔታ ላይ ነው። በተለይ አስመራ ከተማን የምናውቅ ሰዎች አሁን አስመራ ያለችበትን ሁኔታ በምናይበት ጊዜ በጣም አሳዝን። ይሄ ሁሉ እንዳይሆን ግን ፕሮፌሰር አስራት ወልደየስ አስቀድመው አስጠንቀቁ። ምሁር ቢሰማ አስተዋይ ሰው ቢሰማ ነገሮችን በተለያየ መንገድ መረዳት የሚችል ሰው ቢሰማ ጥሩ ነበር። ነገር ግን እናቶ መለስም እናቶ ኢሳያስም ጀብደኛ ስለነበሩ ያኔ በጡንቻ የሚያምኑ ስለነበሩ ያኔ ያው ትግራይ ለዚህ መከራ አሁን ላለችበት መከራ ትግራይ እንዳረጉ አሁን ላለችበት መከራ ያጥራል። አሁን ኤርትራ ያለውን ሁኔታ ብታዩ ትግራይ ያለውን ሁኔታ ብታዩ ታዝናላችሁ። እንግዲህ ፕሮፌሰር አስራት እነኚህ ነበሩ እና ሌንጮስ እንግዲህ ፕሮፌሰር አስራት እኚህ ነበሩ። ፍቅርን በይቅርታ መንፈስ በይቅር ለእግዚአብሔር በኢትዮጵያዊነት ያለውን ነገር አስተካክልን በእርጋታ ሁላችንንም አሸናፊ የሚያደርግ ሁላችንንም የሚያስደስት አንዱን የሚገፋ አንዱን የሚስብ አንዱን የሚጥል አንዱን የሚያነሳ ሳይሆን ሁላችንም የሚያስማማ ብለው ነበር ሲናገሩ የነበሩ ሲያስተው። ግን አብዛኞቹ ግን ጥቃበኞች ስለነበሩ በብሔር ፖለቲካ በዘር ፖለቲካ የተለከፉ ስለነበሩ ማንም ሰው ሊሰማቸው እና ህዝበ ውሳኔው ቻርተሩ በሚጸድቅበት ጊዜ ሁሉም ሲያጨበጭብ እሳቸው ግን ይቻላል እቃወማለሁ። ይሄ አሁን ኢትዮጵያውን ለደም መፋሰስ እየዳረገ ያለ ስርዓተ መንግስትን በብቸኝነት የተቃወሙት ፕሮፌሰር አስራት ወልደየስ ማለት ነው። ሌንጮ ወገኖቼ ሌንጮ የኦነግን ወክለው እዛ ቦታ ንግግር የሚያደርጉ የነበሩት ሁለት ነበሩ። አንደኛው በአሁን በህይወት የለም ማን ነበር ስሙ? ነጋሳ ዲልቦ እንደዚህ ነገር ነው። ሁለተኛው ደግሞ ሌንጮ ነበር። ሁለቱ ነበሩ የሚናገሩት። ነጋሳ ዲልቦ በአማርኛ መናገር አልፈልግም ብሎ በኦሮምኛ ነበር። ለምን አማርኛ መናገርን ይሰቀጥጠው ነበር። በቃ አማርኛ መናገር በቃ ይሰቀጥጠዋል። ይገርማቸዋል ጥላቻቸው። ሌንጮ ደግሞ አማርኛ አልናገርም ብሎ በእንግሊዘኛ ነበር የሚናገረው። እግዚአብሔር ያሳያችሁ በእንግሊዘኛ እና በሽግግር መንግስት ውስጥ ሁሉም እዛ አካባቢ የነበሩ ብዙዎቹ በአማርኛ ነው የተናገሩት። በኦሮምኛ የተናገሩት የኢስላሚክ ፍሮንት ሊበሬሽን ኦርጋናይዜሽን የአይኤፍኤልኦ የሚባል ሌላ እስላማዊ ኦነግ ነበረ። እሱም በኦሮምኛ ነበር የሚናገሩት ተወካዮቻቸው። ሌሎቹ ግን ከጉራጌ የመጡት ከጋሞ የመጡት ሌሎቹ በሙሉ የህወሓት ሰዎችም ሙሉ ሳይቀር እነስዬ ምናምን በሙሉ በአማርኛ ነበር። ሌንጮና ኦነጎች ግን አማርኛ ላይ አልተናገሩም። እና ሌንጮ ያለውን ደግሞ ላሰማችሁ። ለምስሉ ጥራት በጣም ይተንታተ If you may allow me to continue for a little bit, as a person who has seen Eritrea on a number of occasions, who has had dealings with various Eritrean liberation fronts, to make a few personal remarks.
as my colleague has raised, the issue of history, culture, language, religion may be relevant. It might have been relevant at one time. It might have served as a cause for some people in Eritrea hoping or wishing to unite with the rest of the peoples of this area. However, during my travels through Eritrea, during my dealings with Eritrean fighters and their leaders, I have seen to the contrary that there is a determination to create an independent Eritrea. This is a fact that is practically and physically being demonstrated. I would like to invite those of you who have not to visit the hills between Nakfa and Alphabet. Coming from the rolling green hills of Western Oromia, the entire geography itself was a shock to me. But in these hills, the previous regime withheld the Eritreans for more than 10 years. And if you believe that the previous regime did not go to extremes to quash the aspirations of the Eritrean people, you are making a mistake because you did not see these hills, and I have seen them. ለጮለታ ፕሮፌሰር አስራት ወልደየስ በተናንተ መድረክ ላይ ነው እሱን ፕሮፌሰር አስራት ወልደየስን ተቃውሞ ንግግር ያደረገው በአማርኛ መናገር ስለተጸየፈ አማርኛ መናገር እንደ ወባ ስለሚያንቀጠቀጠው ነው እንግዲህ በእንግሊዝኛ የተናገረው እንግዲህ የፖለቲካና ያኔ የኤርትራን መገንጠል አድቮኬት አድርጎ ኤርትራ መገንጠል አለበት ብሎ በቃ ከነ ኢሳያስ አፈወርቂ በላይ ሻቢያ ሆኖ ነበር ሲከራከር ነበር ያን ያደረገበት ምክንያት ለምንድነው የሆነ ፖለቲካ ሰሜኑ እንዲከፋፈል ሰሜኑ እንዲበታተን ይፈልጋል ኤርትራ መገንጠል ምንለንጮ የፈለጉት ያኔ በዚህ ምክንያት ኤርትራ ትገነጠላለች ከዛ ሰሜኑ እንዲተራመስ ሰሜኑ ሲተራመስ እነሱ ታላቋ ኦሮሚያ የሚሉትን ይዘው ለመቀጠል ፍላጎት ስለነበራቸው ከኢንተረስታቸውና ከጥቅማቸው አንፃር ሰሜኑን መበታተን ሰሜኑን መገነጣጠል ሰሜኑን ማባላት ሰሜኑን ማጣላት ኢንትሪንሲክ የሆነ ፍላጎታቸው ስለነበረ እነሌንጮ በማንም በላይ የኤርትራ መገንጠል ደግፈው በዚህ መልኩ ሲናገሩ ነበርና እዚህ ጋር እንግዲህ የምናየው ምንድነው አማርኛን መጽየፍ ፖለቲካ ነው እና የኦሮሞ ፖለቲከኞች ወገኖቼ ፖለቲካቸው በጥላቻ ላይ የተመሰረተ ፖለቲካቸው ኢትዮጵያን በመጥላት ላይ የተመሰረተ ኢትዮጵያን በመጥላት ላይ የተመሰረተ ፖለቲካ ነው የሚያራምዱት አሰፋ ጀለታ ምንድነው ያለው አሰፋ ጀለታ ምንድነው ያለው ኦሮሞማ የሚባለውን ቃል ትልታኔ ሲሰጥ ኦሮሞማ ማለት ኦሮሞነት ማለት ነው ነገር ግን የፖለቲካ ሌላ ትርጉም አለው ነጠላ ትርጉሙ ኦሮሞነት ቢሆንም የፖለቲካ ትርጉሙ ግን ኦሮሞማ ማለት የኦሮሞን ማህበረሰብ ጥቅምና ፍላጎት ማስጠበቅ እንደገና የኦሮሞ ማህበረሰብ የፖለቲካ ማንነትን ፖለቲካ ኮሚኒቲን መገንባት የፖለቲካ ማንነትን ፖለቲካ ኮሚኒቲ ከተገነባ በኋላ አገርን መመስረት ኦሮሚያ የምትባል አገርን መመስረት የሚል ሪዮት ዓለም በቃ ሪዮት ዓለሙ ይሄንን ለማድረግ የተቃኘ ሪዮት ዓለም ስለዚህ ኦሮሞማ ሪዮት ዓለም ልክ እንደ ማርክሲዝም እንደ ናዚዝም እንደ ፋሺዝም እንደ ሌኒኒዝም ኦሮሞማ ምንድነው ወገኖች ኦሮሞማ ሪዮት ዓለሙ ምን ለማድረግ ነው እንዳልኳችሁ የኦሮሞን ጥቅም ባህልን የኦሮሞን ጥቅም ማቴሪያላዊ ሌሎች ጥቅሞችን በማስጠበቅ ላይ የተመሰረተ ሪዮት ዓለም ሁለተኛ ታላቋ ኦሮሚያን በመገንባት ላይ የተመሰረተ ሪዮት ዓለም የኦሮሞ የፖለቲካ ኮሚኒቲ የፖለቲካ ማህበርን በማደራጀት ታላቋ ኦሮሚያን ለመገንባት ያለመ ሪዮት እና ይሄን ሪዮት ዓለም ደግሞ ተግባራዊ ለማድረግ አሰፋ ጀለታ ምንድነው የሚለው ሌሎች ኃይሎችንና ሌሎች አስተሳሰቦችን ማጥፋት ያስፈልጋል ኦሮሞማ is based on destroying other ideologies and powers ሌሎች ኃይሎችንና ሌሎች አስተሳሰቦችን ማጥፋት በተለይም ደግሞ ኢትዮጵያዊነትን ስለዚህ ይሄ የኦሮሞማ ነለንጮ የሚያራምዱት ፖለቲካ የኦሮሞማ ፖለቲካ ኢትዮጵያዊነትን በማጥፋት ላይ ኢትዮጵያዊነትን የኢትዮጵያ የሆነ ነገርን በማጥፋት ላይ የተመሰረተ በጥላቻ ላይ የተመሰረተ ፖለቲካ ነው ኦሮሞን በመጥቀም ላይ የተመሰረተ ፖለቲካ ነው በጥላቻ ላይ የተመሰረተ ፖለቲካ ኦሮሞ ፖለቲካ እንግዲህ ለዚህ በዚህ ምክንያት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚጠሉት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማዳከም የሚሰሩት በዚህ ምክንያት ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ሀገርም ስለሆነች
የኢትዮጵያ ፊደልን ግዕዝን አማርኛን የሚጠሉት በዚህ ምክንያት ነው። ለምን አማርኛ ሌሎች ብሔረሰቦችን የሚያስተካክፍ የሚያስተሳስር ግዕዝም ደግሞ ኢትዮጵያዊነትን የሚያሳይ በመሆኑ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ የሚጠሉት ለዚህ ምክንያት ኢትዮጵያን ስለሚጠሉ የኢትዮጵያ አባት የሆኑ አሁን ኮንቴምፖራሪ ኢትዮጵያን በመመስረት ዙሪያ ላይ ትልቅ አሻራ ያደረጉ እና አፄ ምኒልክና እቴጌ ጣይቱን የሚጠሉት እነ ኢቭን የኦሮሞ ጀግኖችን እነ ገረሱ ዲኩ እነ ራስ ጎበና ዳጬ እነ ጀነራል ጃጋማ ኬሎን ሁሉ ሳይቀር የማያነሱት ለምን ነው? ኢትዮጵያን ስለሚጠሉ። በነ ሽፍታውና ወንበዴ የሲያድ ባሬ አሽከር በሆነው በሽፍታውና በወንበዴ በዋቆ ጉቱ ስም ትምህርት ቤት ሲገነቡ ለና አጫሉ ሐውልት ሲሰሩ ለሌሎችም ብዙ ነገሮች ሲሰሩ የአኖሌ ሐውልትን ሲያወሩ ለኢትዮጵያ ጀግኖች ለአድዋ ጀግኖች ለነ ጀነራል ጃጋማ ኬሎ እንኳን ሐውልት ማቆም ብቻ ሰዎች ናቸው። ለምን? ኢትዮጵያን ስለሚጠሉ። እና የኦሮሞ ፖለቲካ ወገኖች ኢትዮጵያዊነትን በመጥራት ላይ የተመሰረተ ፖለቲካ ነው። የአማራ ፖለቲካ ደግሞ ኢትዮጵያን በማዳን ላይ የተመሰረተ። የአማራ ፖለቲከኞች በአሁኑ ጊዜ ፋኖም ሆነ ሌሎች የአማራ ፖለቲከኞች እየታገሉ ያሉት በአማራነት የተደራጁት ያኔ ፕሮፌሰር አስራት በአርባ ጉጉ በአርሲ በበደኖ የነበረው እልቂት እንዲቆም ህልውና ስለሆነ ነው። የህልውና ትግል ስለሆነ ነው። ተገደው ነው ወደ አማራ ፖለቲካ የመጡት እንጂ የአማራ ፖለቲካ በኢትዮጵያዊነት ላይ የተመሰረተ ፖለቲካ ነው። የአማራ ፖለቲካ ኦሮሞ ፖለቲከኞች ሌላውን እንደሚጠሉት የአማራ ፖለቲካ ሌላውን በመጥላት ላይ የተመሰረተ ፖለቲካ ነው። የአማራ ፖለቲካ በሰብአዊነት ላይ የተመሰረተ ፖለቲካ። ፕሮፌሰር አስራት ሰራተኛቸውን የደቡብ ሰራተኛቸውን በአክብሮት እንደያዙት ሌላውን ማህበረሰብን በማክበር ላይ የተመሰረተ ፖለቲካ ነው የአማራ ፖለቲካ። የአማራ ፖለቲካ ከሌላው ጋር መኖርን ከሌላው ጋር መጋባትን ከሌላው ጋር ማህበራዊ ኑሮ መመስረትን የሚያበረታታ ፖለቲካ ነው። ለዚህ ነው አማራው በሁሉም ቦታ በሄደበት ሁሉ ከሌላው ጋር ተጋብቶ ተዋልዶ እየኖረ ያለ። የአማራ ፖለቲካ አማራ ልዩ ተጠቃሚ ይሁን፣ አማራ በአዲስ አበባ ላይ አማራ በሌሎች አካባቢ ላይ አንደኛ ዜጋ መሆን አለበት የሚል ፖለቲካ ነው። የአማራ ፖለቲካ ከዚህ በፊት የነበሩ ችግሮች ከዚህ በፊት የነበሩ ቆሶች ሁሉ በፍቅር በይቅር ለእግዚአብሔር ፈቶ ወደፊት በፍቅር ሀገራችንን እናሳድግ የሚል ፖለቲካ ነው። የአማራ ፖለቲካ አሁን ያለው የዘር ክልል ኢቭን በርካታ የአማራ ብሔረተኛ ፖለቲካሎች የአማራ ክልል ራሱ ቢፈርስ እንደውም የሚደግፉት የአማራ ክልል ብቻውን መፍረስ የለበትም። የኦሮሞ ክልል ሌሎች ሆነው የአማራ ክልል መፍረስ የለበትም። ነገር ግን ሁሉም በቃ በአገር አቀፍ ደረጃ የዘር ክልል ፈርሶ የኦሮሞ ክልልም የአማራ ክልልም ፈርሶ አማራ ኦሮሞ መባባል ቀርቶ ኢትዮጵያውያን እንደ ኢትዮጵያውያን በሁሉም የሀገሪቷ ክፍል መኖር የሚችሉበት ሁኔታ እንዲመቻች የሚፈልጉ ናቸው የአማራ ፖለቲከኞች። በተለይ ፋኖ የአማራ ሀገሩ ሁሉም ኢትዮጵያ ነው በሚሉበት ጊዜ የትግሬም የኦሮሞም ሀገሩ ሁሉም ኢትዮጵያውያን ነው የሚሏቸው። የኦሮሞ ፖለቲከኞች ግን ለታል የኦሮሞ ፖለቲከኞች ታላቋ ኦሮሚያን ለመገንባት የሚፈልጉ ናቸው። የኦሮሞ ፖለቲከኞች በኦሮሚያ በሚሉት ቦታ ላይ ከኦሮሚኛ ውጪ ሌላ ነገር መስማት የማይፈልጉ ናቸው። የኦሮሞ ፖለቲከኞች የኢትዮጵያን ሰንደቅ በሚያዩበት ጊዜ ወባ እንደያዛቸው ሰዎች የሚያንቀጠቅጣቸው ናቸው። የኦሮሞ ፖለቲከኞች አማርኛ መናገር ቋንቋ መናገርን እንደ ወንጀል የሚቆጥሩ ናቸው። ሌንጮ ለታ ኖርዌይ በሚኖርበት ጊዜ የኖርዌይኛን ቋንቋ ነበረ እንደ ልብ ሲናገር የነበረው። ሌንጮ ለታ ልጆቹን እዚህ ወለደ እንጂ ኖርዌይ ኦስሎ ሄዶ ቢወልድ ኖሮ ልጆቹ ኦስሎኛ ምንድነው ኖርዌይኛ ነበር የሚናገሩት። ቋንቋ መግባቢያ ነው። ከጎንደር ሄዱ ከጎጃም ሄዱ ከሌሎች ቦታ አሜሪካን ሀገር የመጡ ልጆቻቸው የአፍ መፍቻ ቋንቋቸው እንግሊዘኛ ነው። እዚህ የሚኖሩት እንግሊዝ ሀገር ነው። አሜሪካን ሀገር ከተኖረ እንግሊዝ ሀገር ከተኖረ የአፍ መፍቻ ቋንቋ ኦፍ ኮርስ እንግሊዘኛ ነው የሚሆነው። ያ ማለት አማርኛን ይጠላሉ ማለት አይደለም። ያ ማለት እርሳቸውን ይጠላሉ ማለት አይደለም። ታሪካቸውን ይጠላሉ ማለት አይደለም። ጀርመን የተወለዱ የውጭ ሀገር ዜጎች የአፍ መፍቻ ቋንቋቸው ጀርመንኛ ነው የሚሆነው። ለምን? ሀገሩ ጀርመንኛ ነው የሚነገረው። ትግራይ የተወለዱ አማራዎች፣ ትግራይ የተወለዱ ኦሮሞዎች የአፍ መፍቻ ቋንቋቸው ትግርኛ ነው የሚሆኑት። አቶ ሌንጮ ምዕራብ ወለጋ ኦሮምኛ የሚነገርበት ቦታ የተወለዱ አማራዎች፣ ትግሬዎች የአፍ መፍቻ ቋንቋቸው ኦሮምኛ ነው የሚሆነው። ለምን? የሀገሩን ነው የሚወስዱት። ቋንቋ መግባቢያ ነው። ቋንቋ በቃ እርስ በርስ መነጋገሪያ ነው። አዲስ አበባ ውስጥ ከተኮነ ደግሞ አዲስ አበባ አማርኛ ተናጋሪ ባለበት ቦታ ደግሞ የአፍ መፍቻ ቋንቋ አማርኛ ነው የሚሆነው። ግን እነ ሌንጮ ግን ቋንቋን እንደንትን ወስደው ምን ያህል ፖለቲካቸው የጥላቻ ፖለቲካ እንደሆነ በዚህ መልኩ ማየት እንችላለን። እንግዲህ አድማጮቼ ይሄንን የማቀርብበት ጊዜ ያለ ምክንያት አይደለም። ለምን? አሁን አንዳንድ ወገኖች በተለይ
ከኦሮሞ ኃይሎች ጋር እንዴት አብሮ መስራት እንችላለን የሚል ዲቤት አለ እና የኦሮሞ ኃይሎችን ጋር አብሮ ለመስራት የኦሮሞ ኃይሎችን ፖለቲካ መረዳት ያስፈልጋል እና እነዚህ የኦሮሞ ኃይሎች ፖለቲካ ወገኖቼ ፍቅርን የሚያስቀድም ፖለቲካ ነው ያሉ ችግሮችን በውይይት በመፍታት ላይ የሚያተኩር ፖለቲካ አይደለም የኦሮሞ ፖለቲካ የጥላቻ ፖለቲካ ጥላቻ ያለባቸው ፖለቲከኞች የሚፈልጉትን እስካላገኙ ድረስ ሁሉንም እስካልጨፈለቁ ድረስ ከነሱ ጋር አብሮ መስራት የሚቻልበት ሁኔታ ነው የጥላቻ ፖለቲካ የሚያራምዱ ፖለቲከኞች ኢትዮጵያ ለሁላችንም ትበቃለች በቃ በፍቅር እንኑር አማርኛም እየተናገር ኦሮምኛም እየተናገር ትምህርት ቤት ኦሮምኛም ተመስርቶ በአማርኛም ተመስርቶ አማርኛ ትምህርት ቤት ልጆቹ መላክ የሚፈልግ አማርኛ ኦሮምኛ ትምህርት ቤት ልጆቹ መላክ የሚፈልግ ኦሮምኛ እንዲማር አድርጎ የሁላችንም ቋንቋ የሁላችንም ባህል ተከብሮ ሁላችንም እኩል ሆነን በፍቅር እንኑር የሚል ፖለቲካ አይደለም የኦሮሞ ፖለቲካ የኦሮሞ ፖለቲካ ኦሮሞ ለኦሮሞ በኦሮሞ የኦሮሞ ብቻ ነው ወገኖቼ ስለዚህ ከኦሮሞ ኃይሎች ጋር አብረን እንስራ በሚባልበት ጊዜ እነሱ ሌላውን ካልጨፈለቁና ካላጠፉ ኦሮምኛ ብቻ እንዲሆን ካላደረጉ አብሮ መስራት የማይፈልጉ መሆናቸውን ማወቅ ያስፈልጋል ማንም የአማራ ፖለቲካ ወደ የአማራ ፖለቲከኞች ወደ ማንም ኢትዮጵያዊ በኦሮምኛ ላይ ችግር የለው ኦሮምኛ ትምህርት ቤት ቢከፈት ኦሮምኛ ቋንቋ ትምህርት ቢሰጥ የነሱን የግብጽ የሚመስለውን ባንዲራ ይዘው ቢያውለበልቡ ኢሬቻውን አንድ በአመት አንድ አይደለም በአመት 10 ጊዜ ቢያከብሩ ማንም ችግር የለበትም ኦሮሞዎች መብታችን የሚሉትን ነገር ቢያደርጉ ችግር የለበትም እንኳን በኢትዮጵያ ውስጥ በውጭ ሀገር በአሜሪካን ሀገር የኦሮሞ ጥቅስ የኦሮሞ ባህል እየተባለ አማርኛም ተናጋሪዎች በአማርኛ ሁሉ ትምህርት ይሰጥ የለ እንዴ አሜሪካን ሀገር ሁሉ ሳይቀር ስለዚህ እንኳን በኢትዮጵያው ስለዚህ ኦሮሞ መብቱ ቋንቋው ባህሉ ቅርሱ እንዲጠበቅ የሚፈልጉትን ነገር ማድረግ ቢያደርጉ ማንንም አይቃወምም አሁን ችግሩ ግን እነሱ ግን የሌላው መብት እየረገጡ ነው ወገኖች በቃ ከኦሮምኛ ውጪ ሌላ ነገር ማየት አይቻልም ኦሮሚያ በሚሉት ክልል ውስጥ ከነሱ ከኦነግና ከአባገዳ ከግብጽ ከሚመስለው ባንዲራ ውጪ ኢትዮጵያን ባንዲራ ማየት አይፈልጉም እነሱ ልጆቻቸውን በኦሮምኛ ሲያስተምሩ ሌላው ደግሞ በአማርኛ ልጆቻቸውን እንዲያስተምሩ አይፈልጉም እነሱ መንግስታዊ አገልግሎት በኦሮምኛ ሲያገኙ ሌላው ግን በአማርኛ መንግስታዊ አገልግሎት እንዲያገኝ አይፈልጉም እነሱ ባለ ሀገር ባለማብቶ ነው ሌላው ግን ሁለተኛ ዜጋ ሆኖ መብቱ ተረግጦ እንዲኖር ነው የሚፈልጉ የነዚህና ስለዚህ ይሄ የኦሮሞ ፖለቲካ ወገኖች በጥላቻ ላይ የተመሰረተ ስለዚህ ይሄንን ማወቅ ነው ስለዚህ በጥላቻ ላይ የተመሰረተ ፖለቲካን በመለማመጥና በማባበል መፍትሄ ይመጣሉ ይሄ ስለዚህ ይሄንን ፖለቲካ ማሸነፍ ያስፈልጋል ቦልድ መሆን ያስፈልጋል እንጂ ይሄ የጥላቻ ፖለቲካን መለማመጥ የጥላቻ ፖለቲካን ማባበል እነዚህ የጥላቻ ፖለቲካ የሚያራምዱ ሰዎች ይቆጣሉ ያዝናሉ ያኮርፋሉ እንዲያደርጋሉ ምናምን በሚል እነሱን በመፍራት የጥላቻ ፖለቲካቸው የዘረኝነት ፖለቲካቸው የጨፍለቃ ፖለቲካቸው እንዲቀጥል መፈቀድ የለበትም ለጥላቻ ፖለቲካ ህዝብ ቦታ ሊሰጥ አይደለም ኢትዮጵያ የሁሉም ናት ኢትዮጵያ የአማራ ናት ኢትዮጵያ የኦሮሞ ናት ኢትዮጵያ የትግራይ ናት ኢትዮጵያ የሁሉም ኢትዮጵያውያን ናት ይሄ አካባቢ ኦሮሞ ነው ይሄ አካባቢ ከኦሮሞኛ ውጪ ሌላ ነገር ማየት አንፈልግም ይሄ አካባቢ ከኦሮሞኛ ውጪ ሌላ ነገር መስማት አንፈልግም የሚል ንግግር ናዚዛዊነት ተቀባይነት የለውም መሸነፍ ያለበት ፖለቲካ ጋርማጮቼ ተመልካቾቼ ያው እንግዲህ የፕሮፌሰር አስራትንና የሌንጮ ለታን ምሳሌ እንደምሳሌ በማቅረብ ያለው ሁኔታ ለማሳየት ሞክሬያለሁ በሌላ ጊዜ በተመሳሳይ ፕሮግራም ውስጥ እንገናኝ ደህና ሁኑ